ሰላም ዕለታዊውን የሆነ የምንዛሬ መረጃዎችን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። በዚህ የምንዛሬ መረጃችን ላይ ከ10 በላይ የሆኑ ዓለም አቀፍ የሆኑ ምንዛሬዎችን ማለትም ዩኤስዲን፣ ዩሮን፣ ፓውንድን፣ ስዊስ ፍራንክን፣ የአውስትራሊያ ዶላርን፣ የካናዳን፣ የኩዌትን፣ የዲርሃምን፣ የሳውዲን፣ የኦማን፣ የባህሬን፣ የጆርዳን፣ የኢጅፕትና የእስራኤልን ሽቅል ጨምረን በባንክ እንዲሁም ደግሞ በትይዩ ገበያ በስንት በመዘርዘር ላይ እንደሚገኝ ከኢትዮጵያ ብር ጋር ሲነጻጸር የምናስመለክታችሁ ይሆናል። ዛሬ ዕለተ እሁድ ጥር 10 2018 ዓ.ም የሐዋላ ምንዛሬ ጨምሯል ወይስ ቀንሷል የሚለውን የምንመለከት ይሆናል። ለዚህ ቪዲዮ አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ቁም ነገር አዘል የሆኑ መረጃዎች ከምንዛሬ እንዲሁም የወርቅ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን አሁን ቀጥታ ወደ መረጃዎቹ እናልፋለን። የምንጀምረው ከአሜሪካ ዶላር ነው። አንዱ የአሜሪካ ዶላር ዛሬ በ189 ከ06 ሲዘረዘር 100 የአሜሪካ ዶላር ደግሞ በ18906 በትይዩ ገበያ በመዘርዘር ላይ ይገኛል። የባንኮች ምንዛሪ እንደሚያመለክቱት ከሆነ በኢትዮጵያ ንግድ ባንክ መረጃ መሰረት አንዱ የአሜሪካ ዶላር በ151 ከ61 ነው በመዘርዘር ላይ የሚገኘው። በመቀጠል ዩሮን ስንመለከት በትይዩ ገበያ 1 ዩሮ በ219 ከ33 ሲዘረዘር 100 ዩሮ ደግሞ በ21933 እየተዘረዘረ ይገኛል። የዩሮ ምንዛሪ ባንክ ላይ ስንት ነው ብለን ስንጠይቅ ደግሞ በ196 ከ30 በመዘርዘር ላይ ነው የሚገኘው። 100 ዩሮ በባንክ ምንዛሪ መሰረት በ19650 ዛሬ ጥር 10 2018 በመዘርዘር ላይ ነው የሚገኘው። በመከተል የምንመለከተው ደግሞ የፓውንድ ምንዛሪን ይሆናል።